Halo guys, welcome to my channel. This is Kevin Mikal American YouTube channel. Welcome to my channel. And then subscribe አድርጉልኝ። አይከፈልበትም፣ ሰብስክራይብ አይከፈልበትም ማለት ነው። ፍሪ ነው እና ከዛ ማለት ነው ወዶችዬ ማለት ነው ልነግራችሁ ማለት ነው። ከዛ ማስኡድ የተባለውን ማለት ነው ከዛ ሄድና በቃ በዛው ሲሄድ ማለት ነው እኔ ልክ ለዛ እንደገባኝ ማለት ነው እስር ቤት ገብቶ ነበረና ከዛ እኔ ባህር ሲወርድ ማለት ነው አይ ቲንክ እስር ቤት ገብቶ ነበር መሰለኝ። ከዛ ማለት ነው ለከሪ ወደ ኢታሊ እንደገባሁኝ ደግሞ ከእስር ቤት ወጣ ማለት ነው። ከቆየት ብሎ ደግሞ ላይክ ምን ይለኛል ማለት ነው እኔ በቃ ልረሳሽ አልቻልኩኝም ማለት ነው። ልረሳሽ አልቻልኩኝም ወጥሻለሁ ምናምን ነገር ማለት ነው። ውሻ ዘር ማለት ነው። ከዛ ማለት ነው ልጅ ያውቁ ባይ ዘ ወይ ማለት ነው ለስራ ብሎ ማለት ነው እንደዛ ነገር እንትን የሚያደርጉት ማለት ነው ሴቶቹ በቃ አትደውል፣ አትጻፍ፣ አሁን ጻፍ፣ አሁን እንትን አድርግ፣ አሁን እንትን የሚባለውን ነገር ማለት ነው አሁን እንትን እያደረጉ ነው ባይ ዘ ወይ ማለት ነው አይ ቲንክ ማለት ነው ለመጀመሪያውንም እሷ በጣም ስትናገረኝ ማለት ነው እኔ በኋላ ነው የገባኝ ማለት ነው። አይ ቲንክ ገንዘብ ተቀበለ ነው መሰለኝ። አይ ቲንክ እኔ እንትን ለማድረግ ማለት ነው እኔ አፈቅርሃለሁ ምናምን እንድትለው ማለት ነው። ባይ የነበረውን ችግር የለውም ባይ አልፏል ባይ ምንም ቢሆን ማለት ነው ይደብራል። ግን ደግሞ አስቡት ማለት ነው። ከዛ እሱ ደግሞ እንደዛ አለና ስልክ አይቀበልም 10,000 ሚሊዮን ጊዜ ማለት ነው። ኦንላይን ላይ ፈጠጥ ብሎ ስልክ አይቀበልም ማለት ነው። ሁሌም ኦንላይን ላለ ማለት ነው። አልታሰረም ነበረ ያኔ ማለት ነው። መታሰር ምክንያት እንዳያደርጉ ማለት ነው። አልታሰረም ነበረ ልጁ ማለት ነው። ጣልቃ ለመግባት ነው ባይ ዘ ወይ ህይወቴ ውስጥ የሚገባው ማለት ነው። ጣልቃ ገብ ነው ባይ ዘ ወይ እሱ። እኔ ባይ ዘ ወይ እስልምናም አልወድም ባይ ዘ ወይ እስልምናም አልወድም እንደነገርኳችሁ ማለት ነው። እኔ ዝም ብዬ ነበረ ልጆቹ ማለት ነው። እና መሀል ላይም በጣም ብዙ ነገር እየተነገረ ነበር። አሁን ሩታ የተባለችው ላይ በጣም በብዙ አይነት ብዙ ነገር ላይ ትገባለች ባይ ዘ ወይ እሱን ደግሞ ብትወስደው ሁላ አይ ዶንት ኬር ምንም ነገር አይመስለኝም ነበረ ማለት ነው። ኢቭን እነሱ ረድቶት ነው እንዲመጣ ያደረገው ማለት ነው። ሩታ አይ ቲንክ በምን እንደተስማሙ አላውቅም ማለት ነው። መጨረሻ ላይ እንዲመጣ እያስደረገች እና በቃ ብዙ ነገር የተባበረች እሷ ናት ባይ ዘ ወይ ማለት ነው። አንደን ሰው ከዛ ማለት ነው ምን ትላለች ደግሞ ያቺ ማናት የምትባለው ላይክ ለፍቅር ጠይቆታል መሰለኝ። አይ ቲንክ ምንድነው ይጠይቁት ነበረ መሰለኝ። አይ ቲንክ ሁለቱም ጠይቆታል ባይ ዘ ወይ ማለት ነው። ለፍቅር በጣም እኔ ወድሃለሁ ምናምን ሩታ እያለች ነበረ ባይ ዘ ወይ ማለት ነው። ሩታ እያለች ነበረ ማለት ነው። እኔ ባይ ዘ ወይ ስድ አይደለሁኝ ማለት ነው። እኔ ያለሁኝ በሷ ጋር ይተኛ ነበረ። ግን ደግሞ ምን ችግር አለው ቤተኛ አሁን ማለት ነው። እኔ ሊተኛ አልኩት ሌላ ነገር እንዲያደርጉ አይደለም። ግን ደግሞ አብሮ ቤተኙ ላይክ እኔ በቃ ግራ ገባኝ ማለት ነው። አሁን ላይክ ቢኩሬዝ ነሽ ምን አሁን ለምን ዝምት ያለሽ ምን ችግር አለው? አብሮ ቤተኙም ማለት ነው ሌላ ነገር ያደርጋሉ ማለት አይደለም። ባይ ዘ ወይ እኔ ካልተደፋፈሩ በስተቀር ማለት ነው አብሮ ቤተኙ ምን ሊያደርጉ ይችላሉ ማለት ነው። እኛ ብዙ ሰዎች ነን እና አብሮ ቤተኙ ምን ችግር አለው? እንደርሱ እኔ ለሌላ ነገር እንዲያደርጉ አይደለም። ሰው ነገር ደስ አይልም እውነት እንናገር ከተባለ ማለት ነው። እኔ ወንድ ጋር ማለት ነው የሆነ በቃ ደስ ካላለኝ ወንድ ጋር ወይም ደግሞ የሆነ ማለት ተማመነበት ወንድ ጋር ተቃቀፊ አልተኛም ማለት ነው። በቃ የሆነ ነገር ደስ በማይለኝ በቃ የሆነ በጣም የሚያስጠላኝ ከሆነ ማለት ነው አሁን በቃ ምንም አላደርግሽም ተብሎ ተማምነው የሚተኙ አለ አይደለ? አብሮ የሚተኙ ሰዎች አለ አይደል? እኔ ባይ ዘ ወይ ጥጌን ይዤ ነው የምተኛው ባይ ዘ ወይ አብሬው እንኳን ቢተኛ ማለት ነው። አይ ጭራሽ ይላለኝ ማለት ነው። የሆነ ፌታ ነብና ለኬም ማለት ተማመንበት ፊት አለ። አሁን በቃ ልቀርበው ምናምን ነገር ነው። እናም እኔ በቃ የሆነ ትንሽ ፊታቸውን አይቼ ማለት ነው ትንሽ ደህና ከሆነ አብሬያቸው ተኛለሁ ምንም አይመስለኝም ማለት ነው። እኔ አብራቸው እየተኛው ነው ያደጉት ማለት ነው። ከወንዶችም ጋር ላይ ከወንድሞቼ ጋርም ኢቭን አባቴ ጋር ሁላም በፊት አልተኛም ነበረ። አባቴ ወይ ሶሪ አጎቴ ማለት ነው እሱ
ድሮ ብቻውን ነበር የሚተኛው። በቃ ሁሌም ብቻው ነው የሚተኛው። እንደ አጋጣሚ ሆኖ አድግራት ላይ ግን አብረን እንተኛ ነበረ ማለት ነው። አንድ አልጋ ላይ ትንሽ እንደምን ጠበብ ያለ ነበረ። እኔ ልሄድ ስለነበረ ምንም እንትን አላደረኩኝም ነበረ ማለት ነው። አንዳንድ ሰው ወዶችዬ ማለት ነው። ሰው እኔ ለሌላ ነገር አይደለም ስተኛ የነበርኩት ከወንድሜ ጋርም እንትንም እተኛ ነበረ ማለት ነው። እንትን ሰው በራሳቸው የማትተማመኑ ሰዎች እና የሆነ በቃ በጣም ችግር ያለባቸው ሰዎች ማለት ነው ብዙ ጊዜ ወንድሞቻቸውም ቢሆን አትተኙ ባይደው አደጋ ያላቸው ሰዎች ማለት ነው። እኔ ባይደው እኔ ከፍቅረኛዬ ጋር እንደፈለቀው ቢሆንም ማለት ነው ከወንድሞቼ ጋር እኔ ምንም ክፉ ነገር አላስብም። ኢቭን ማለት ነው ቢያስቡ ሁላ ማለት ነው በጣም ነበር የሚገርመኝ ማለት ነው። ኢቭን ማለት ነው እኔ የሆነ እንትን ካደረገኝ በኋላ ማለት ነው የሆነ በቃ ሌላ ነገር ካሰብብኝ በኋላ ማለት በቃ ላይ በጣም ነው የሚደብረኝ። በቃ ላይ በጣም ይቀፈኛል ማለት ነው። ላይክ ቤተሰብም ቦይ ይቀፈኛል። በቃ በጣም ሳዩ ይቀፈኛል ማለት ነው። ላይክ በቃ ክብር አልሰጠውም ማለት ነው። ሪስፔክት የለኝም እንደዛ ሰው ማለት ነው። ወንድሜ ሆኖ ያጎቴ ልጅ ሆኖ አሁን ማለት ነው እኔ አውቅ ነበረ በኋላ ላይ አውቅ ነበረ። ግን ደግሞ ላይክ ሩታ የተባለች እቺ ማለት ነው እንደዛ ይጠይቀሻል ወይ ምናምን ስትለኝ ጊዜ ግራ ገባኝ። እኔ አስቤው አላውቅም ነበረ በህይወት ዘመኔ ማለት ነው። እንዲሁም በቃ ሁሌ አቅፎኝ ነበር የሚተኛው ማለት ነው። ትንሽ ልጅ ያለው ትልቅ ልጅ ያለው እንዲሁም በጣም በቃ ላይ በጣም ነበር የሚወደኝ ማለት ነው። ከዛ ውዶቼ አንድ ወንድሜ በቃ እኔ በጣም ያንቺን እንትን በጣም ነው ስለሚያስጠላኝ እኔ ጋር በቃ እኔን አትጠጊኝ ምናምን ብሎ ወደዛ ነበር የሚያስጠጋኝ ማለት ነው። ከዛ ይሄንን እንትን በጣም ነበር የሚያስጠላው ማለት ነው ውዶችዬ። ከዛ ማለት ነው ውዶቼ እኔ እንደዛ ስላደኩኝ ምንም አይመስለኝም። ሁላችንም አብረን እንተኛ ነበረ ማለት ነው። ያጎቴ እህቴም ነበረች አንድ ላይ ሁላችንም እንተኛ ነበረ ማለት ነው። እሷ እኔ ብዙ ጊዜ የምተኛ የነበርኩት ማለት ነው ያ የሞተ ልጅ ማለት ነው እኔና እሱ አንድ በኩል እንተኛ ነበረ። እሷና ታናሻችን ከእናታቸው ጋር እየተኙ ነበር። በቃ አንድ አልጋ ላይ በቃ እንተኛ ነበረ። ትንሽ ልጆች እያለን ማለት ነው ሁላችንም አንድ አልጋ ላይ እንተኛ ነበረ እና ወደ ላይ ወታች ሆነን ማለት ነው እኔና ያ ሞተው ልጆች ማለት ነው በእርታችን እንተኛ ነበረ። እነሱ ደግሞ ወደ ላይ ማለት ነው ሶስታቸው ማለት ነው ዲስ ይዘን ነበረ። ግን በጣም ይገርማል ማለት ድቅቅ ያልን ነበረ ነው ባይ ዘ ወይ ማለት ነው። ከዛ ማለት ነው ወንዶች ትንሽ አድርግ ስንል ግን ለያዩን ማለት ነው ስላችሁ እሱ እዛ እሷ እዛ በጣም እንትን እያለን ማለት ነው። እኔ እንዲሁም ሰው አላስጠጋም ነበረ ምክንያቱም እንዲቆሽብኝ ስለማልፈልግ ወይ በቃ የትኛውንም ነገር ላይ የኔ ማበጠሪያ የኔ እቃ እንትን እያለ ነበረ ማለት ነው ውዶች ማለት ነው። ልነግራችሁ የምፈልገው ነገር ማለት ነው እኔ የሆነ ነገር መጥፎ ነገር እንኳን ባደርግ ማለት ነው ምንም አይመስለኝም ማለት ነው ውዶች። ከዛ እነሱ ተጣሉ። አይ ቲንክ ምን እንደተፈጠረ አላውቅም ማለት ነው። ከሩታ የተባለችው ጋር ማለት ነው አብሮ አድሮዋል ማለት ነው። እየተኙ ነበር ማለት ነው። እኔ ብቻ የተኛ ነበር አንድ ከኔ ኮምፎርት የምችኛል ማለት ነው። ምንም ነገር ምን አይመስለኝም ማለት ነው። በደዌ ማለት ነው የምን ፍቅር ነው ግን ደግሞ አንዳንዴ ግን ደግሞ ግራ ያጋባል ማለት ነው። የእውነት ፍቅር እንዴት ሰው ያፈቅራል ምናምን የሚለውን ነገር ማለት ነው። በደዌ እኔ ሰው ደስ ይለኛል ማለት ነው። የሆነ በቃ ጥሩ ነገር ካደረገልኝ እንዲሁም በቃ ልቤ በቃ እንትን ይላል ማለት ነው። ላይክ ደስም ካለኝ ነው ባይ ዘ ዌይ ማለት ነው። ደስ የማይለኝ ፌስ ከሆነ በቃ በጣም ነው የሚደብረኝ ማለት ነው እንጂ እኔ በጭራሽ አመታት እንኳን ከኔ ጋር ቢቀመጥ ለፍቅር አልጠይቀውም ነበር። አላስበውም በቃ በጭራሽ አይመጣልኝም ነበር እሱን ለፍቅር መጠየቅ ማለት ነው። በጭራሽ ለኔ በፍቅር አይቼው አላውቅም ነበር እሱ ልጅ ማለት ነው። ይሄን ነገር ከተባለ አንተን ሶ ውዶች የማለት ነው እንደዛ ብለን ማስኡድ ማለት ነው በጣም እንትን ሊያደርግ ፈልጎ ነበረ ማለት ነው። ከዛ ማለት ነው የሆነ በጣም ፕሌይ ነው የተጫወተብኝ ማለት ነው። እንደዚህ ሰው ላይ ፕሌይ አይጫወትም ባይሆን ማለት ነው። እኔ ደግሞ ብዙ ጊዜ ጣልቃ ገብ ሰው አልወደም ባይሆን ማለት ነው። ጣልቃ በቃ ሰው ላይ መሀል ላይ እኔ በጣም እየወደድኩት ሁላ ላይ ከዛ ከያዘችው ሴት በላይ እኔ ወድጄው እያለሁ ሁላ ማለት ነው። ጣልቃ ገብ አይደለም ጣልቃ ብዙ አልወደም ማለት ነው። እንደነሱ ሰዎችን ልነግራቸው የምፈልገው ነገር ማለት ነው። ከዛ
እንደዛ ብለን ማለት ነው። ምን መሰላችሁ ይሄ ምንድን ነው የሚባለው? ከዛ እንደዛ ብለን ማለት ነው። እኔ ባይደወይ እንትን አልወደም። ባይደወይ አንድ 3 ላይ አንድ 5 ላይ አሁን ፍቅረኛዎቹ ማለት ነው ከትኛውንም ልጅ እንትን የሆነ ነገር ቢያደርግ ምናምን የማይደብራችሁ ምናምን አለ አይደለ? እንደዛ ይመቸኝ ባይደወይ ማለት ነው። እኔ አይመቸኝም። ግን ምን አለኝ መሰላችሁ እኔ በጣም አምናለሁኝ ማለት ነው። ለራሴ ታማኝ ስለሆንኩኝ ማለት ነው አምናለሁኝ። የሆነ ሰው አሁን ጓደኛሞች ሆነን ማለት ነው እኔ ልጎዳቸው አላስብም ማለት ነው። እኔ ጋር ያሉትን ልጆች ማለት ነው በጭራሽ ላጠቃቸው ስለማላስብ ማለት ነው በየሆነ ነገር ማለት ነው ወይ ጠርቃ ልገባባቸው ወይ ፍቅረኛቸው ልቀማባቸው ኢቭን ማለት ነው ኢቭን ምናምን ነገር ማለት ነው እነሱ እንኳን ቢጠይቁኝ ማለት ነው እነሱ ብለው ማለት ነው ጠርቃ ስለማልገባቸው እና ምንም ስለማላጠቃቸው እነሱም እንደዛ ብዬ አላስብም ማለት ነው። የሆነ በቃ ዝርክርክ ያለ ህይወት ምናምን አይመቸኝም ማለት ነው። ግን ደግሞ ማመን ይመቸኛል። አይዶ ነው ወይ ማመን እወዳለሁኝ አምናለሁኝ ማለት ነው። ለክ አያስችለኝም የሆነ ነገር ባይ ማለት ነው አያስችለኝም ማለት ነው። ግን ደግሞ አምናለሁኝ ማለት ነው። አንተን ሰው በቃ የሆነ ነገር በጣም እንትን ከላዩበት ሰው አምናለሁኝ። ከዛ እንደዛ ብለን ማለት ነው ውዶቼ እንዲሁም እናም አለ ደግሞ ጠንከር ያለ ሰው ነው ወዳልኝ ማለት ነው። ማለት እሷ ጎትታ አልያዘችውም አላቀፈችውም። እንደ አጋጣሚ ፊልም እያዩ ነበረ አንድ ላይ ከዛ ነበረና ችግር የለውም አልኩት። እኔ ልጫወት ነው ምናምን አለች። ችግር የለውም እንደ ጥሩ ልጅ ማለት ነው ጥሩ ነገር እንደሚያደርግ ልጅ ማለት ነው ልጫወት ነው ምናምን አለች። ችግር የለውም እኔ ከማንኛውንም ሰው ጋር ብትጫወት ደስ ይለኛል እንደሱ አይነት ፕሮግራም ምናምን ሲለው እኔ ግን ደስ አይለኝም አሁን ፍቅረኛዬ ሌላ ሰው ጋር ስትጫወት ደስ አይለኝም ምናምን አለኝ። ያ ነው ብዙ ጊዜ ምናምን እና እኔ ግን ስልክ በጣም አበዛለሁኝ። ምንም አይመስለኝም እንደዛ ክሬዚ ሶ ማለት ነው ውዶች ከዛ ማለት ነው እንደዛ ብለን እኔ በጭራሽ ሌላ ነገር ይፈጠራል ሌላ ነገር ተፈጥሯል ወይም ይፈጠራል ወደፊት ምናምን ያላሰብኩኝ ምንም ነገር እንትን አላደረኩኝም ማለት ነው። ከዛ ማለት ነው እንደዛ ብለን ሳለን ማለት ነው ውዶች ምን ተባለ መሰላችሁ? ሌላ ነገር አድርገህ ተጠቀሙ የሆነ በቃ እኛ ባይዘዌ ብዙ ጊዜ ልጁ እንዲሁም በቃ ብዙ ችግር አልነበረውም። ባይዘዌ ብዙ እንዲሁም ሌሎች ሰዎች በጣም ያስቸግራሉ። ትንሽ ነበረ እንጂ ብዙ አያስቸግርም። አሁን አብሮኝ ቢተኛ ምናምን ነገር ብዙ አያስቸግርም ነበረ ማለት ነው። በተለይ መጀመሪያ ላይ ማለት ነው። በተለይ መጀመሪያ እንዲሁም እኔ መጀመሪያ ነው ሰዎቹ የሚያስቸግሩትና ጥሩ ጨባይ ነበረውና ከዛ በቃ ላይክ አት ዘ ሴም ዊ ዋዝ ኦንሊ ቦይፍሬንድ ነበረን ማለት ነው። ፍቅረኛ ነበረን ማለት ነው። ስለዚህ እኔ የሆነ ነገር አደረገች ወይም የሆነ ሴክስ አደረገች ወይም የሆነ ነገር አደረገች ወይም የሆነ ነገር ልታደርግ ነው ከተባለ ማለት ነው ከታመውኝ ማለት ነው ወይም የሆነ ፖዚሽን ወይ የሆነ ነገር አጠቀመች ከተባልኩኝ ማለት ነው የእውነት ፍቅረኛ ካለኝ ምናልባት ከተጠራጠሩኝ ተስፋ ምንም አይመስለኝም ማለት ነው። ፍቅረኛ ከሌለኝ ግን ምንድን ነው ላደርግ የምችለው ባይደውይ ማለት ነው የትኛውም ሰው ቢሆን ላይክ ጋምበላም ይሁን በሻንጉልም ይሁን በቃ ፍቅረኛ ተብሏል አይደለም ባሌ ነው ባይ ዘ ወይ ማለት ነው። ለአሁን ፍቅረኛዬ ነው ለወደፊትም ለባሌ የሚታሰብ ነው ባይ ዘ ወይ እንበል ማለት ነው። እንደምናስበው አስበን የምንገባበት ባይ ዘ ወይ እኔ ባይ ዘ ወይ አስቤ ያልገባሁበትም ነበረ ማለት ነው። ያኔ እንደሆነ ነበረ የማስበው ባይ ዘ ወይ ይሄን ያህል እንኳን መቀራረብ አልፈለኩኝም ነበረ እኔ እንዲሁም ማለት ነው ከዛ አይ ቲንክ የሆነ እኛ ብዙ ጊዜ ብዙ እንትን አንቀራረብም ነበር ጀስት ዋይ ሳምታይምስ ምናምን ነገር እንጂ ከዛ የሆነ ታይም ላይ ምን ይለኛል ማለት ነው በርበሬ በላሽ ወይ ምናምን ሲለኝ ማለት ነው የሆነ ለምን ነበር አላውቅም። አይ ቲንክ ልጆች ሩታ የተባለችው ማለት ነው ሌላ ነገር እንደዚህ ተጠቀማት እንደዚህ ምናምን እያለችው ነበር መሰለኝ አይ ቲንክ ማለት ነው። ሶ ቢ ክሬዚ ጋይስ በጣም
ይገርማል። ሰዎቹን አተሳሰብ ማለት ነው። ሊቢያ ላይ በጣም ሰዎችን ትርምስምስ ነው የሚያደርጉት እና ያበላሻሉ፣ ይበላሻሉ። በጣም ብዙ ነገር ነው የሚፈጠረው ጃስዋይ ማለት ነው። ስክሮል እኔ እንደዚህ ነፃ ሆኜ ምንም ነገር ሳይነካኝ ማለት ነው፣ ምንም ነገር እንደዚህ እንትን ሳያደርገኝ ማለት ነው በመግባቴ ጃስዋይ በጣም የሚገርም ነገር ነው ማለት ነው። እድል ነው። እኔ በጣም እድለኛ ነኝ አስወርቱ ጋር ማለት ነው። እንደዚህ አይነት ነገር ላይ ኢቭንም እኔ የሴቶችንም አልፈልግም የሚለው ለምን መሰላችሁ? የፈጣሪ ይሻላል ባይ ዘ ወይ እነሱ የሚያደርጉትን አቢሲዲ ምናምን ነገር እኔ ገሃነም ነው የሚያስገባኝ። የእነሱን ኃጢአት ተካፋይ ነው የሚያደርጉኝ። የእነሱን ኃጢአት ነው እኔን የሚያሸክሙኝ። የእነሱን ቃጠሎት ነው እኔን የሚያቃጥሉኝ ማለት ነው። እንደን ሶ ሊቢያ ያለሁኝ ማለት ነው በጣም ችግሬን ያበዙብኝ ማለት ነው። ሴቶቹ ቤኮሬዝ ነው ሆኑት። በቃ አንዴ እንደዚህ ነሽ፣ አንዴ እንደዛ ነሽ ሲሉ ባይተው ወይ በቃ እኔን ያሳበዱኝ ባይተው በየቀኑ ማለት ነው። ሰውን መቅረብ አልችልም። በቃ ጥቁር ሳስ ይለብሳሉ። አንዴ ሽንት ቤት ላይ ሞደስ ወትፎ እሷ ወትፈት ይላሉ። በጣም በጣም አስቸገሩኝ። በቃ ላይክ ምን እንደሚያደርገው ግራ ገባቸው። በቃ እንዲህ ሀበሻ ህዝብ ኩሬዚ ማለት ነው። አንድ የሆነ ነጭ አለች ተብላችሁ ማለት ነው ደግሞ ሪስፔክት እያደረገቻችሁ ደግሞ የማትነካችሁን ሌላ እንትን የሚነካችሁን ትታችሁ ደግሞ ዝም ብሎ ተራ ሰውን በቃ እንደናንተ የሚኖርን ሰውን ትነካላችሁ እንዴ? አይስወርቱ ጋር እንዴ ምን አይነት እንስሳ የሆናችሁ ፍጥረት ናቸው? ባይደወይ ሀበሻ እኮ አይስወርቱ ጋር እኔ ሀበሻ ምን እንደሆነ ከምን እንደተፈጠረ ሁላ ግራ ነው የሚገባኝ። ሳምታይምስ አንዳንድ የሀበሻ አስተሳሰብ ባይደወይ ቤት ከማን ጋይስ ምን አይነት ጭንቅላት ነው ያላችሁ ማለት ነው? ምን እያልክ ነው አንተ? ግን እብድ ነህ ወይ ጤናማ ነህ ወይ ልጁ ምናምን አልኩት ማለት ነው። ከዛ ማለት ነው ባይደወይ እኔ ማስመሰል አልወድም። እንደዚህ ነው የምናገረው ማለት ነው። እንደነሱ ውዶቼ ከዛ ማለት ነው እንደዛ ብለን አለፍን ማለት ነው። ከዛ ማለት ነው አይ ቲንክ ሩታ በቃ ሩታ ባልደው ወይ ሩታ የምትለው ነገር ነው የጠፋት። ድሃ ናቸው፣ የሚበላቸው ሄዳቸው እንደዚህ ናቸው እንደዚህ ነው። አይ ቲንክ እሷ ማለት ነው የሚከፍልላት እና ይጣም አያርታ ማለት ነው በእንትና ነው ያለፈችው ማለት ነው። እንደነሱ ማለት ነው ባይደው እንደዛ ብሎ እንኳን ሙያ ውስጥ መዋል ሁላ አሪፍ ነገር ነው ባይደው ሙያ ውስጥ ባይደው ለዛ ነው አይ ቲንክ መሰለኝ እኔ ገንዘብ ተከፍሎልኝ ነው ባይደው ያለፍኩት ማለት ነው። እንዲሁም በቃ በአንድ ቀን ውስጥ ነው ይወረድልኝ ማለት ነው። ከዛ ማለት ነው ወዶቼዬ በጣም ሪስፔክትሊ ማለት ነው። መቼም አንጆሊን አላከችልኝ፣ መቼም ሶሊያን አላከችም፣ መቼም ሶሻል ሚዲያ ላይ ኤቢሲ ላይ አላኮልኝ ማለት ነው። እንደን ሰው ወዶችዬ ማለት ነው። እንደን ሰው እኔ ምን ያህል ታግዬና ምን ያህል እንትን አድርጌ እንደመጣሁኝ ትንሽ እንትን አድርጉትም መሰለኝ አያገናዝቡትም። እኔ ስለቀልጠኝና ስለብልቴ የሚያስቡት ነገር ማለት ነው። እኔ አይዶን ኬር ማለት ነው። ፍሪክሊ የተኛውንም እንደፈለግኩ ብሄድ ማለት ነው። እነሱም እንደፈለጉ ነው የሚኖሩት ማለት ነው። ሶ እንዲሁም እኔ በፍቅር ካልሆነ በስተቀር ማለት ነው ስሰማቸው የነበርኩትን እንዲሁም በፍቅር ስለነበረ ነው እንጂ በሌላ በኩል ቢሆን በእንትናቸው እንኳን አልስቀም ማለት ነው። በጥራጣቸው እንኳን አልስቀም ነበረ ማለት ነው። እንደነሱ ማለት ነው ወዶች። እኔ ደግሞ የራሴ ያሰብኩትን ነገር ነው ሁሌ የማደርገው ማለት ነው። እኔ ነግሬያቸዋለሁ ባደው ለምንም ብላችሁ እራሳችሁን አትስጡ። ሰው የሚያደርግላችሁ ነገር የለም ባደው ሰው እኔ ራሴን አልሰጥም ለሰው እስከ ዊዛውት ማለት ነው። እንደን ሰው ድጭ ማለት ነው። ከዛም እንደዛ ብለን ማለት ነው እንደዛ ብለን ሳለን ከዛ እሱ ሄደ ማለት ነው። ሄደ በቃ ጠፋ ማለት ነው። ጠፋኔ እንዲሁም እንዴት እንደመጣ ግራ ገባኝ እኮ እንዴት ይመጣ እንደነበረ የሰዋይ ፍቅረኛ ቢሆን እንዴት እንደመጣ በጣም ነበር የሚገርመው። ሳምታይም ምን ነበር መሰላችሁ የሆነ ሪሙቭ የሚያደርጉ ነበሩ ሰዎች ከኔ የሚያደርገዋቸው ግን ደግሞ የሚያጡን እንዴት ብለው ነው ግራ ይገባኝ ነበረ ማለት ነው። ይሄ ምን ይባላል መሰላችሁ? ይሄ የሆነ ሰውዬ ነበረና ማለት ነው አሊ የተባለው ማለት ነው። አሊ የተባለው ሱዳናዊ ነበረ ማለት ነው። ስለ አሊ አሁን በጣም እንትን ብዙ ጊዜ ያወራሉ ማለት ነው። ለሷይ አሊ ምንድነው ችግሩ ማለት ነው። አሁን አሊ ፍቅረኛ ሆኖ ቢሆን ኖሮ ማለት ነው የሆነ ህበይ ነው የሚመስለው ማለት ነው። ጥቁር ህበይ በቃ ላይ አደሰይም ባደውይ ማለት ነው። ሱዳኒዎቹ በጣም ኩፎች ናቸው። አደሰይም እሱ ደግሞ በጣም እንዲሁም ከሌሎቹ በጣም የከፋ ኩፎ ነበረና
እንደን እሱ በቃ እሱን ነገር በቃ ላይ እኔ ጅብ አይደለሁኝም ሰው ነኝ እኮ ከሰው እንትን የሚል ሰው አይደለሁኝም ማለት ነው። አሁን እንደዛ ስለተባለ እንደዛ ስለ የሚባል ሰው አይደለሁኝም ማለት ነው። ያ ምንም አይመስለኝም ማለት ነው። ኢቭን እኔ ምንም የምደብቀው ነገር አልነበረኝም ማለት ነው። እንደን እሱ አሊ ማለት ነው ለኔ ፍቅረኛ ያልነበረም ፍቅርም አልጀመርንም። ለፍቅርም የጀመረው ነገር ምንም ነገር አልነበረም ማለት ነው። አሊ ገንዘብ የሚያቀበለኝ ሰውዬ ነበረ ማለት ነው። ሱዳናዊ ነው። እና ብዙ ነገር ይከላከልልኝ ነበረ ማለት ነው። እንዲሁም እነሱ ነበረ ማለት ነው ሻባይ ሁላ በቃ ከዱር ክክስ ነበረ ከቤት ሳይገባ ወደ ኋላ ይመለስ ነበረ ማለት ነው። ልክ እኔ በጣም ጠንቋዮች ናቸው አይ ቲንክ መሰለኝ። ከዛ ይደውል ነበረን ላይክ በቃ እሱ አይገባ ማለት ነው። ይገባኛል ግን ደግሞ እኔ በቃ ስንት እንትን ላድርግ ማለት ነው። ደካመኝና አይ ዶንት ኬር እያልኩኝ ነበረ ማለት ነው። እናም ሳምታይምስ በቃ እንትን አለ ባይ ወይ እሱ ብቻ አይደለም ከኋላ ሆኖ እንደዛም የሚያስደርግ በር ይሆናል ማለት ነው። እነሱ ብቻውን ከሊቢኖችም ያርቁልኝ ነበረ ማለት ነው። የሆነ ታይም ላይ በቃ ከሆነ እነሱ ቤሱ ብቻ እኮ አይደለም የሚያቀብለኝ የነበረው ሳምታይምስ ነጮች የሚያቀብሉኝ ነበረ ማለት ነው። ሊቢኖችም በሊቢኖች በኩልም እቀበል ነበረ ማለት ነው። እንዲሁም በጣም ተከራከሩት ማለት ነው። ሳምታይምስ እነሱ በእሱ ፋንታ ሊቢኖች ያመጡልኝ ነበረ ማለት ነው። እንደን ሶ ከዛ ማለት ነው ውዶችዬ ማለት ነው አሊ ፍቅረኛ ቢሆን ችግር የለውም ማለት ነው። ችግር አልነበረም ግን አሊ ፍቅረኛ አልነበረም። የኔ ውዶች በጣም እየተሳሳተ እንትን ያያዘችው ማለት ነው። ቢሆንም ተሰው ነው ፕሮብለም ምን ሰው አይደለ እንዴ? ምን ችግር አለው? ዋት ኢዝ ኖ ፕሮብለም። ያ በቃ ጥቁር ነው ነጭም ነው ምንም ማለት አይደለም። አይደወይ ማለት ነው። ከዛ ማለት ነው ውዶችዬ ማለት ነው ያው ከዛ እሱ ነበረና እነሱ ነበርና በጣም ሪሙቭ ያደርጉልኝ ነበር። እሱ እንዴት እንደመጣ ነበር ግራ የገባኝ ማለት ነው። ከዛ ማለት ነው እኔ ክርስቲያን እንደሆንኩኝ ካቶሊክ እንደሆንኩኝ እሱንም በግልጽ ያውቅ ነበረ ማለት ነው። ሰውየው ያውቅ ነበረ። ግን ደግሞ እሱ ነገር በጣም ደጋገሙት። አሊ ያሉ ማለት ነው። አይኑ አሊ ሊቢያ ላይ ነበረ። ሶ ዋት በጣም እንዲሁም በቃ የረዳኝ ሰውዬ ማለት ነው። ለአመታት የረዳኝ ሰውዬ አሊ ነው። በቃ ሊቢያ ውስጥ ነው። በጣም ነው የምወደው ደስዋይ ማለት ነው። አሊ የኔ ቆንጆ የኔ ፍቅር ማለት ነው። ኢቨን ማለት ነው በጣም ቴንኪዩ እንዲሁም ማለት ነው። ሊቢያ ላይ በጣም የተባበረኝ ሰውዬ ነው። ባይ ምንም ችግር እንኳን ቢኖረውም ባይ ነው አውቃለሁ ችግር ነበረው ሰውዬው ቢኮሬዚ ግን ደግሞ እኔ በጣም በቃ በእውነት እንዲሁም ባላሰብኩት መንገድ በብዙ መንገድ ነው የረዳኝ ማለት ነው። እንዲሁም እኔ በቃ ይህን ያህል እረዳለሁ ምናምን ብዬ አይደለም የገባሁበት ማለት ነው። ከዛ ምን ያደርጋል ማለት ነው ሰውየው በጣም ትልቅ እንትን ሰጠኝ ማለት ነው። የሆነ በቃ የሆነ ብረት ነገር ነበረና አይደለም አላውቅም ማለት ነው። ከዛ የሆነ አስቀምጬው ምናምን አይደል የሆነ እቃ ነው አይ ቲንክ አይደለም። ከዛ ትልቅ ብረትና ቀይ እንትን ሰጠኝ ማለት ነው። ቀይ እንትን ማለት ብዙ ጊዜ ማለት ነው ለኔ የሆነ እቃን ካለ ማለት ነው መኪናዎችም ስለነበሩ ማለት ነው የሆነ እቃ መመላለስ ከፈለኩኝ ማለት ነው ወይም ደግሞ የሆነ እቃ ካለ ማለት ነው በእናታችሁ ላኩልኝ ወይ ላክልኝ ካልከው ማለት ነው በቀይ እንትን ነው የሚልክልኝ ብዙ ጊዜ ማለት ነው። ብዙ ጊዜ ማለት ነው ገና እንደን ሶ ማለት ነው ሰውዬ በጣም ብዙ ነገር የሚከላከልልኝ ነበረ ማለት ነው። ኢቭን እኔ በዚህ ፕሮሰስንም አላውቅም የሆነ መጠንቆልም የሆነ እንትን አለ አይደለ እንትን ለማድረግም ብዙ የማውቀው ነገር አልነበረም ማለት ነው። ለምንድን ነው ሀበሾቹ እንደዚህ የሚያደርጉሽ? መሀል ይገቡሻል። በቃ እንደዚህ ዳውድ ሊያደርጉሽ ይፈልጋሉ። ብዙ ነገሮችን ሊያስተካክሉብሽ ይፈልጋሉ ምናምን ላይ ባይዘው እሱንም የሚያደርገው ነገር ነበረ ባይዘው እንዲሁም በጣም አሁን አስቡት ማለት ነው። እነዚህ ነጮችም ሆኖ ማለት ነው ታዘናል፣ ፈርተናል፣ ቀንተናል፣ ቦርቀናል፣ ደንቅረናል፣ ቦንቅረናል ብሎ ብዙ ነገር ያደርጋሉ። ኢቭን እሱ እኮ ባይዘው ይሄን ያህል ሰው ይገባበት ነበር መሀል አስቡት ማለት ነው። እንደዛ እየነበር እያለ ማለት ነው በጣም ምንም ነገር ብዙ እንትን የሚያደርገው ነገር አልነበረም ማለት ነው። እኔ ላይ የሚፈጥረው ጫና አልነበረም ማለት ነው። እንደነሱ አሊ ሲመልስልኝ የራሴ ብር ነበረ የሚመልስልኝ ባይዘወይ ማለት ነው። ቀስ በቀስ ያደርጉ ማለት ነው የራሴን ብር ባይዘወይ ሙሉ በሙሉ እኮ እኔ እጅ ላይ ሊያስገቡ ይችሉ ነበረ ማለት ነው የራሴን ብር እንደነሱ ማለት ነው።
ግን ደግሞ እንደዛ አደረጉ ማለት ነው። አውቆ ማለት ነው። አውቆ እንደዛ አደረጉ ማለት ነው። በአንድ ድንጋይ ሁለት ወፍ እንደሚባል አለ አይደል? ከዛ እንደኔ በየትኛው ነው በኩልም ቢሆን ማለት ነው ብሬ ይመለስልኝ ማለት ነው። እንዲሁም በጣም እድለኛ ነኝ፣ ገንዘቤ ነኝ ይሄን ያህል ስለተመለሰልኝና እየተመለሰልኝ ስላለ ባዶይ በጣም ቢሃፒ ነኝ ምናምን ብዬ ማለት ነው። ሰውየው ገንዘብ ይመልስልኝ ነበረ ማለት ነው። ከዛ ማለት ነው ውዶችዬ እኔ ልበለጠው ብዬ አይደለም። ሰውዬው እኮ ጭንቅላት አለው ማለት ነው። ባዶይ ማለት ነው። ሰውዬው ጭንቅላት አለው ማለት ነው። የሆነ እኔ ለተንኮል ወይም ደግሞ የሆነ ክፉ ነገር እንትና አስቤውና ከእሱ ገንዘብ ሊቀበለው ወይም ደግሞ ይሄኔ ሌላ ነገር ቢሆን ኖሮ ማለት ነው ሰውዬው እንትን ስላለው እንደዛ ነው ባይደው ማለት ነው። እሱ እግዚአብሔርን አይስወር እሱ ራሱ እኔ ምንም እንትን አድርጌበት አይደለም ባይደው ማለት ነው። እሱ የሚያደርገው ባይደው የኔ ብርም ቢሆን ማለት ነው እሱ በፍላጎቱ ነበር የሚመልስልኝ ባይደው ማለት ችግር የለውም ምናምን ብሎኝ ማለት ነው። እኔ ደግሞ ችግር የለውም አልኩት። በየትኛው ነው በኩልም ቢሆን ባይደው የኔ ገንዘቤን ብቻ ይመልስልኝ ምንም ችግር የለውም ያልኩኝ ማለት ነው። አንደነሱ እንደዛ ነበርና ከዛ ማለት ነው እሱንም ላይክ ሰው ብዙ ነገር ያሰራል ማለት ነው። አሁን ይሄን እዚህ ያለ ማለት ነው ከጀርባ ሆኖ ማለት ነው። አሁን ነው ያስብልሻል እንትን ያስብልሻል ብዙ ነገር ይደረጋል ማለት ነው። ኢቭን ሱ የሚያደርገው ብዙ ነገር አልነበረም ማለት ነው። እኔ የማውቀው በሀበሾች በኢትዮጵያኖች በኩል ነው ማለት ነው። እሱን ሰው የማውቀው እንደነገርኳችሁ ማለት ነው። እንደሱ በቃ ከምንም ጋር እንትን የሚያያይዘው ነገር አልነበረም። እንትን የሚያገናኘው ነገር አልነበረም ባይደው ማለት ነው። ሰው እኔ ደግሞ የመውጣት እቅድ ብቻ ነበረ የነበረኝ ማለት ነው። በቃ ወደ ውጭ ከመውጣት እንጂ እዛ ሊቢያ ላይ የሆነ ነገር አላስብም ነበር ማለት ነው። ለውጣን ለፈጣሪ ያለን እና ምድት ያወጣላችሁ ወደ ውጭ የወጣው ነው ያለች ማለት ናቸው። ሶማሌ መጣች እና ረበሸችኝ ያውቃችሁ እኔም ሽልክ ወደቅ አሁን ምስተክል አደረገው እንደሱ ውዶቼ ማለት ነው። እንደዛ ብለን ማለት ነው። ሌላ ነገር እንትን የሚያስቡት ወጣሊ ትልቅ ሰው ይረባል 40 ምናምን ሜረክ ትልቅ የሰውዬ ነው። እንዲሁም ማለት ነው ኢቭን ማለት ነው አይ ቲንክ ብዙ የሚቀኑ ሰዎች ነበሩ፣ የሚያቀኙብኝ ሰዎች ነበሩ። ሲያዩን ግን በቃ አንቺ እንደዚህ ነሽ እንደምናምን ብለው በቃ አለክ በጣም ብዙ አይካበዱም ማለት ነው። ባይደው ማለት ነው ማለት ጥሩ ነሽ እሱ ሁላ ጥሩ ሴት ነሽ ነበር የሚሉኝ ማለት ነው። ባይደው በጣም ምስኪን ነሽ፣ ግን ደግሞ ሰዎቹ በጣም ብዙ ነገር እንትን ሲሉ አያለኝ ምናምን አለኝ ማለት ነው። እንደን ሰው ወዶች የሚደረገው ነገር ነበረ። እሱ የሚቀኛ ነበረ፣ ሳምታይምስ ይመቀኝብኝ ነበረ፣ ግን ደግሞ ደህና ነበረ ማለት ነው። ሰው ሆኖ ሙሉ ሰው የለም። ግን ደግሞ እኔ በጣም እንዲሁም ሱዳናዊ ነው፣ ጥቁር ሱዳናዊ እንዲሁም ደህና ነው ወደው እሱ ሰውየው ማለት ነው። ውዶች ልነግራችሁ እያመሳለሁ ለነገራቸው የሚፈልገው ነገር ማለት ነው። ይሄን ያህል ማለት ነው ለኔ እንደዛ አይነት ነገሮችን ከባድ አይደለም። ደስ ዋይ ቢ ኢዝ ማለት ነው። አንድ የሆነ ነገር የማደርገው ማለት ነው አይኔን እንደዛ አድርጌ ነው ማለት ነው። እንደ አይኔን እንደዛ አድርጌ አይደለም እኔ ህይወትን መጓዛት ማለት ነው። አልችልማ፣ እሰበራለሁ፣ ወድቃለሁ። እንደዛ ብለን ህይወት የለም ማለት ነው። ሰው ማለት ነው ውዶች። እሱ ግን ማለት ነው ለኔ ፍቅረኛ አልነበረም፣ ባል አልነበረም፣ ሲጀመርም ለዛ አላማ አልነበረም ማለት ነው። የሚያውቁ ሰዎች አሉ መጀመሪያ ማለት ነው
ሰዎቹ ሁሉ ጊዜ ማለት ነው መጀመሪያ የሚሉት ሌላ በኋላ የሚሉት ሌላ ነገር ነው። ግን ደግሞ የኔና የእሱ ግንኙነት ግልጽ ሆኖ የሚያውቁ ሰዎች ነበር ማለት ነው። ምንም ነገር አልነበረም ማለት ነው። እንደውም ሰው ይሄን ያህል ቢሆንም ማለት ነው ባሌ ሁላ ቢሆን ባለቤቴ ቢሆን ሁላ ፍቅረኛ ቢሆን ሁላ ማለት ነው ሪስፔክት አለኝ ማለት ነው። በጣም ነበር የማከብረው ማለት ነው። ለምን ካላችሁ ማለት ነው ሰው እስከሆነ ድረስ ማለት ነው እስከተቀበላችሁ ድረስ ሰባይም ቢሆን እንስሳም ቢሆን ጅብም ቢሆን ማለት ነው ከኔ ጋር ሪስፔክት አለው ማለት ነው እስከተቀበልኩት ድረስ ማለት ነው። ካልተቀበልኩት አልተቀበልኩትም ነው ባይደው ማለት ነው። ከተቀበልኩት ግን ሪስፔክት አለው ማለት ነው። እንደር ሰው ነገራችን የምፈልገው ነገር ማለት ነው። ኢቭን እንደዛ አይነት ሰዎች ማለት ነው አንቺ ጋር ይተባበሩሻል፣ ያግዝሻል፣ ብዙ ነገር ያደርጋሉ ማለት ነው። ሌሎችን ግን ሊያግዝሽ አይደለም በቃ እንደዚህ ይላሉ፣ በጣም ይፈነፍናሉ ማለት ነው። በቃ ከአንቺ በጣም እንደሚሻሉ እና እንደዚህ ይላሉ ማለት ነው። ከዛ ግን ደግሞ ሌላ ነገር ላይ ሊያዙሽ ይፈልጋሉ፣ እንደዛ ይልሽ ይፈልጋሉ ማለት ነው። ለራሳቸው ምንም ሳይሆኑ ማለት ነው። አንዳንድ ሰው ማለት ነው እኔ ብዙ ነገር ተንኮል ቢኖረኝ እና የሆነ ነገር እንትን ቢሆን ማለት ነው ለራሴ እንዲሁም በጣም አደንቅ ነበረ ማለት ነው። እኔ ታስባለሁ ምንም እንትን የለብኝም ማለት ነው። በራሱ ነው ሁሉንም ነገር ማለት ነው። እንደነ ሰው ባይደው ማለት ነው አይ ቲንክ አሁን የሆነ ማጂክ አለው ማለት ነው። አሁን ቀይ ከለር ምናምን ነገር ማጂክ አለው ማለት ነው። የሆነ ፕሮሰስ ልታደርግበት ከቻልክ ማለት ነው ማጂክ ካደረግክበት ማለት ነው ቀላል ነው ባይ ወይ ማለት ነው። ስለዚህ ለማጂክ የሚመርጡትን አይ ቲንክ የሆነ ከለሮችም አለ መሰለኝ አይ ቲንክ ማለት ነው። ብዙ ጊዜ እንደጠቀም ነበር ማለት ነው። መጀመሪያ ስንተዋወቅ ገና ማለት ነው ገና ስንተዋወቅ እና ገና ቀስ ያቀበል ገና ማለት ነው ከቤቱ እንደዛ አይነት ባህሪ ነበረው እና ሰውየው በቃ ላይ በጣም ጎበዝ በቃ ላይ የሰለጠነ ለስራ ብሎ የገባኝ ነበር አይ ቲንክ ማለት ነው። እንዳለ ሰው መሰለኝ አይ ቲንክ እዚህ ሆላንድ ውስጥ አያየሁት መሰለኝ ነበረ የሆነ ታይም ላይ እዚያቸው ነበረ እና እዚህ ሆላንድ ውስጥም አለ መሰለኝ ሰውየው ማለት ነው። ወደ ሌላ ቦታ ካልተንቀሳቀሰ በስተቀር ማለት ነው። ስለዚህ ማለት ነው ብዙ ጊዜ እንትን የምትሉ ሰዎች ማለት ነው አረቦች እዚህ በጣም አሊ ይላሉ ማለት ነው። በጣም ምንም አድርገው መሰላቸው ማለት ነው። እኔ ባይወይ እሱን ከሱ ጋር የማወዳድረው አረብ የለም ባይወይ ማለት ነው። በጣም ሪስፔክት አድርገዋለሁ ማለት ነው። ሰው እንትን ማለት ሳይሆን ሰው የሚያከብርሽን፣ ሰው የሚተባበርሽን፣ ሰው የሚያግዝሽን ሰው ባይወይ እኔ መልኩ ምን ያደርግልኛል አጠብ የተጠጣው ነው ባይወይ በታመምኩበት ልሞት በነበረበት ቀን ማለት ነው መልክ ወይም ደግሞ ስለዳ ላይ የተለጥፈው ለኔ ቁርስ አይሆንንም፣ እራት አይሆነኝም፣ ምሳ አይሆነኝም፣ የሚሆንልኝ ነገር የለም እንደሷይ ማለት ነው። እንደን ሶ እኔ ባይ ዘ ዌይ ለሰው ክብር አለኝ ማለት ነው። ፍቅረኛ እንደው በሪስፔክት ነበር የሚይዘው ማለት ነው። ባለቤቴ እኔ ጋር የሚኖር ባለቤቴ ቢሆን ኖሮ ማለት ነው እሱ ጋር የሚኖር ባለቤቴ ቢሆን ኖሮ ማለት ነው በጣም በሪስፔክት ነበር የማከብረው ማለት ነው። ስለዚህ ለማንም ሰው ክብር ያለኝ ሰው ነኝ። ሰው በቃ ለሰው ይቀስላላችሁ ማለት ነው። የሰውን እንትን ስለማታውቁ ማለት ነው ብዙ የምትሉ ሰዎች ማለት ነው አትጨነቁ ልላቸው ይፈልጋል ማለት ነው። ስታስባይ እኔ ምንም ነገር አልጨነቀኝም። አንድ ሰው ወዶቼ ማለት ነው ለኔ ምንም ያልሆነውን ነገር ነው እና እናንተ በጣም የሚያስጨንቃቸው ነገር ማለት ነው። እንደነ ሰው ምናልባት እኔ ቆንጆ ሰዎች ጋር ልታዩ ትችላላችሁ። ለፍቅር ወይም የሆነ ነገር ልመርጣቸው ሲመርጣቸው እንደዛ ልታዩ ትችላላችሁ። እሱ ነገር ማለት ነው ያው ተፈጥሮ ነው፣ ያው ህገ ተፈጥሮ ነው ይባላል ማለት ነው። እንዳጋጣሚ ሆኖ ለፍቅር ወይም ደግሞ እኩያሽን ትመርጫለሽ እንዳጋጣሚ ሆኖ ማለት ነው። ይሳካልሽ አይሳካልሽ ማለት ነው። ወይም ተፈቀር ትቻለሽ የትኛውንም እንዳጋጣሚ የሆነ ነገር አለ ማለት ነው። አንድ ሰው ወዶች ለነገራቸው የምፈልገው ነገር ማለት ነው አሁን ብዙ ጊዜ እንትን ከሌለሽ እንትን ያደርጋል ማለት ነው። አሁን ሀበሻ ውስጥ እኮ ብዙ ጥቁር ሰው አለ ማለት ነው። ሀበሻ ጥቁር ላይክ እንትን ማለት ነው። ሌሎችም እንትን ማለት ነው። እኔ በጣም ግርም የምትሉኝ ሰዎች ማለት ነው እናንተ ለራሳችሁ ማለት ነው ቆንዳፍ እያላችሁ ማለት ነው
ሰዎችን በቃ ላይ ከመቅፈፍ ምናምን ነገር ማለት ነው። እሱን እንትን አድርጋችሁ ማለት ነው። እንዴ እኔ እኮ እናንተ ማለት ነው ምናምን ክብር እንኳን ቢኖራችሁ ማለት ነው ሀምታይምስ የእሱን ጫማ ላትሆኑ ትችላላችሁ ማለት ነው። ለእኔ የእሱን ጫማን ያህል ክብር ላልሰጣችሁ ይችላለኝ ማለት ነው። ምንም ብትሆኑ ማለት ነው። እነሱ በእናታችሁ ራሳችሁ ተመልከቱ ሌላቸው ይፈልጋል ማለት ነው። እነሱ ይሄን እንደዚህ አይነት ነገር ላይ ለኔ በጣም ቀላል ሰው ይይዝ ማለት ነው። ስለዚህ ማለት ነው ኢቭን አሊ ቢኖር ኖሮ ፍቅረኛ ቢሆን ኖሮ እዚህ ሶሻል ሚዲያ ላይ አመጣላችሁ ነበረ። አሊ ባሌ ነው፣ አክብሩልኝ፣ እወቁልኝ፣ ፍቅረኛዬ ነው፣ ተዋወቁት ብዬ ነበረ ጋብዛቸው እኔ ከአሊ ጋር ማለት ነው። ህበይ በቃ እንስሳም ቢሆን ማለት ነው ለክ እንስሳ ህበይም ቢሆን ማለት ነው ከወደዳችሁ እኮ ፍቅር ነው ባይ ዘ ወይ ህበይ ብላችሁ ህበይ ብሎ እኮ የዘፈኑላቸው ሰዎች አሉ እኮ ለህበይ ለህበይ አይ ጋድ ምን ያህል አይስወርቶ ጋር ማለት ሰዎቹ ስለሚያስፈራሩ እንጂ ምን ያህል ደስተኛ ነው ታውቆ ማለት ነው። ግን ደግሞ በጣም ነው እንትን በቃ ሰዎቹ በቃ ላይ በጣም ግራ ጋብቶኛል፣ አስጨንቆኛል እንጂ በቃ ልነግራችሁ በቃ ምንም ነገር ምንም አይመስለኝም ማለት ነው። እንደነሱ ማለት ነው እኔ ማለት ነው የኤቢሲን ፍልል ወይም የሆነ ቆላላ የሆነ ቆልሳ የሆነ ድራማ የሆነ ማለት ነው ማለት ብቻ ነው ሰው የሆነብን ማለት ነው። ሰው በቀናት ገደሉ፣ እኛን በበሽታ ገደሉ። በሽታ ላይ ማለት ነው። አይስወር ማለት ነው። እና ሰው ባይደወይ ብዙ እርዳታ ነው ያስፈልገኝ ማለት ነው። ትንሽ ነገር እንትን ለማድረግ ብዬ ማለት ነው ሊቢያ ላይ ብዙ እርዳታ አስፈልጎኝ ብዙ ነገር ላይ ተረድቼ ማለት ነው። እንደዛ ነው ባይደወይ ተረድቼ ስላቸው ማለት ነው ያረዱኝ ሰዎች አረዱኝም ነው ባይደወይ እምን ሰው ይሄን ያለ ያስጨንቅ ነገር አይደለም ለኔ ማለት ነው። በዚህ ጉዳይ ለባይደወይ እኔ ዝርዝሩ ጉዳዩ መናገር አለብኝ ምናምን አላልኩኝም ማለት ነው። አንተነሱ ይሄን ያህል ማለት ነው ምንም ማለት አይደለም። በደዌ ሀበሻ ፓሬንት ውስጥ ደግሞ ብዙ ከሱዳኔዎች የወለዱ እየተጋቡ ብዙ ማለት ነው። በጣም ብዙ ኢትዮጵያ ውስጥ ካያችሁ ማለት ነው ለገንዘብ ብለው ብዙ እንትን የሚያደርጓቸው ሰዎች አሉ ማለት ነው። እኔ አልን ግን ይሄን ያህል አልበደልኩትም፣ ምንም አልነካሁትም። እሱ በፍላጎቱ ነው የቀረበኝ፣ እኔም በፍላጎቴ ነው የቀረብኩት። በፍላጎቱ ገንዘቡን የሚመልስልኝ የነበረው ሁሉንም ነገር ማለት ነው። ምንም ድራማ የለበትም በእኔ በኩል በተለይ ማለት ነው። ስለዚህ ማለት ነው ሌላ ነገር ማለት ነው ብታቆሙ ነው ባለ ወይ የምታወሩ ሰዎች ማለት ነው። እኔ ምንም ሆነ አይተኝም ማለት ነው። ስለዚህ እኔ ምንም ኃጢአት የለብኝም ልላችሁ ፈልጋለሁ በዛ በኩል ላይ ማለት ነው። ሌላ በኩል ደግሞ በሌላ ሳይድ ደግሞ የሚያገባቸው ነገርም አልነበረም፣ አያገባቸውም ማለት ነው። ስለዚህ እኔ ሰው ክብር አለኝ ማለት ነው። በቃ እኔ ለሰው ምን ያህል ክብር እንዳለኝ ነው ስለማይገባቸው ነው ባይ ወይ ማለት ነው። እንደርሶ እኔ የሆነ እቃ ሲያመላልስኝ ደግሞ የሆነ ሰው ነበረ የሚቀበለልኝ። ኢቭን ብዙ ጓደኞች ነበረ ሊቢያ ላይ ሴቶችም ጋር ሄድ ነበረ ማለት ነው። ስጃቸው ሄድ ነበረ የሚቀበሉልኝ ወንዶችም ነበሩ። ሲቀበልም የሚያዩኝ ሰዎች ነበሩ። ተከራይቼበት የነበርኩ እኔ ባለው እሱንም ለሱንም ነግረው ነበር ማለት ነው። ብቻ እንዳለን ግን ደግሞ ከሱ ደግሞ ሄዶ የሚናገሩት ነገር ነበርና ለምንድን ነው ይሄን ያህል ዝቅ ሊያደርጉሽ ይፈልጋሉ? በጣም እንዲመችሽ አይፈልጉም። ለምንድን ነው ምን አድርገሻቸው ነው ምናምን ይሄ ነበርና በጣም ይገርመኝ ነበረ ማለት ነው። ይሄን ያህል ሰው በቃ ላይ ብዙ ነገር ይገባል፣ ብዙ ነገር ላይ ይገባል። እንዲሁም እሱን አደነቅኩት ማለት ነው። ይሄን ያህል እንትን እያሉት ማለት ነው እኔ ጋር ተጋጨ ምናምን